ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸና እንዲያላችሁ ሞኝላችሁ አለ በስቲስ ጉንዱሉ ወላችሁ ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህን ከልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በትትና ጎብዛችኋለሁ። ለዚህን ከልቢ ነው ማመሰግናችሁ። ዛሬ ሚዛናችን ዘላችሁ መጣኑ ሰበር መረጃ የአሜሪካ እጅግ በጣም የተራቀቀ MK4C ትሩተን የተባለ ድሮን ደብዛው ጠፍቷል ከተባለ ሳምንት አልፎታል። ዛሬ የአሜሪካ ባህር ኃይል ተከስክሳል። ምክንያቱን ግን አላወቅኩም ማለት የአሜሪካ የጦር ኃይሎች መቼ ነው የችግሮቻቸው ምክንያት መታቁ? የጦር ጀት ሲከሰከስ ምን እንደሆነ አታቁም፣ ባልታወቀው ምክንያት ነው። ድሮንም ሲከሰከስ ባልታወቀው ምክንያት ነው። የጦር አውሮፕላን ተሸካሚ መርከቦቻቸው ሲቃጠሉም ባልታወቀው ምክንያት ነው። ሁሉ ነገር ባልታወቀው ምክንያት ነውና እኔ ከዚህ በኋላ ለአሜሪካ የጦር ኃይል መሞክራ አንድ ነገር ነው። ድሮኖቻችሁ፣ ጀቶቻችሁ፣ የጦር መርከቦቻችሁ ወደ ኢራን ከመላካችሁ በፊት ሙሉ ምርመራ ብታረጉላቸው። ምክንያቱም ወደ ጦርነት ከተሰማሩ በኋላ ድንገት ነው አደጋ ደርሶባቸው የሚጠፉ የሚከሰከሰው ችግር ውስጥ የሚገቡ። ስለዚህ ያለው አማራጭ አንድ ነው። ወደ ኢራን ከመላካችሁ በፊት ሙሉ ምርመራ ብታደርጉላቸው፣ በሽታቸው ቢታወቅ፣ ደም ሽንትና አክታ ቢሰጡ ምናልባት ታይፎይድና ታይፈስ ይሆናል። በምን ይታወቃል እንግዲህ? ምክንያቱ አይታወቅም። ጤናማ የነበረ ድሮን ወደ ኢራን ከሄደ በኋላ መንገድ ላይ ህይወቱን ያጣል። ምናልባት ጮብጥ ሊሆን ይችላል፣ ምናልባት HIV ሊሆን ይችላል። ምክንያቱ አይታወቅም ብላችኋል። እኔ ከተጨነኩኝ ቁጭ ብዬ ሳስብ ምን ይሆን እነዚህ F35፣ F15፣ F16፣ F ምናምን የጦር ጀቱ ሄሊኮፕተሩ ኢራን ሲሄድ ባልታወቀ ምክንያት ይጠፋል። እኔ ምንድነው? ወይስ ደግሞ የኢራን ድሮኖች ራሱ እንደ ገጠር ትዳር እየጠለፋቸው እያስኮበለላቸው ነው? ወይንስ ደግሞ ያልታወቀ በሽታ መንገድ ላይ እየገጠማቸው ነው? ኮሌራ ሊሆን ይችላል፣ አይታወቅም። እና የዚህ መፍትሄ ምንድነው? ማስመርመር ነው ያለባቸው። MK4C ትሩተን የሚባል ድሮን በዓለም አለ የተባለ ቁጥር 1 ነው። $230 ሚሊዮን ወገኖቼ ቁጥር እየፈራን $230 ሚሊዮን ለአንድ ድሮን 230 ሚሊዮን። አምስተኛ ነው ይሄ ድሮን ሲጠፋ። እሺ እነዚህ ከገጠር የመጣ ሕፃን ልጅ አይደለም። መንገድ ጠፍቶት የሆነ ሰፈር ጠፋ አይባል። ድሮን እኮ ነው፣ የስለላ ድሮን እኮ ነው ወገኖቼ፣ የቅኝት ድሮን እኮ። ሌላውን ይቃኛል ይሰልላል የተባለ ራሱ ለራሱ መንገድ ጠፍቶበት አይነት ወደ ናብረ መንገድ ላይ ተኮስክሰ ሲወድቅ ቅሌት እኮ ነው ይሄ። ቅሌት እኮ እንደ ሐሞት ይመራል። እኔ አሁን ከአሜሪካኖች የተረዳት ነገር ብትሞትም አይቆጭ፣ ብትወድቅም አትቆጭ። ሽንፈት እንደ መሰማት ያለ የሞት የለም። እና በነገራችን ላይ ከነዚህ 5 MK4C ትሩተን ድሮኖች ዋጋቸው ወደ $1.2 ቢሊዮን የተጠጋ ነው። ለአሜሪካ ችግር የለም። በነገራችን ላይ አንዳንዶቹ ወይኔ አሜሪካ ከባድ ኪሳራ ደረሰባት። ከባድ ኪሳራ አይደርስባትም። አሜሪካ ኢንቨስትመንት ነው። ትራምፕ እኮ ቃል በቃል ነው። እናንተ ሞኞች ጅል አሜሪካውያን፣ እኔ ምን እንደማረግ አያውቁም። እኔ ነዳጅ ለመዝረፍ ነው የገባሁት ኢራን ብሏል ቃል በቃል። ዲያና እኮ ሌብነት የማያሳፍርበት ዘመን ላይ ነው ያለን። እኔ ጌታ ሌብነት እኮ ምንም አያሳፍርም። በግልጽ የምታወራበት ጊዜ ላይ እኮ ነው። በኩራት በጀብዱ የምታወራበት እኮ ነው። በጀብዱ ያለ ህፍረት የሚወራበት ጊዜ ነው። እና ኢንቨስትመንት የሰው ሀገር ማንደድ፣ ማቃጠል፣ ሆስፒታሉንም፣ ድልድዩንም፣ ትምህርት ቤቱንም አቅጣጫውን በሙሉ ማውደም እንደ ንግድና ይታይ እንደ አዋጭ ስራ ዘርፍ ግብርና፣ ኢንዱስትሪ፣ ቱሪዝም እንደሚባለው ጦርነት አንድ የስራ ዘርፍ አድርገውታል። በጣም በሚሰቆጥጥ ሁኔታ ላይ እና እዚህ ጦርነት ውስጥ ይገባና ቅልብ አድርገህ ሂሳባቸውን ስትሰጣቸው ባልታወቀ ምክንያት በቴክኒክ ይላል ኮሮና ይዟቸው ይሆን? ድሮኖቹ ድንገት አየር ላይ ትንፋሽ ያጥራቸው ይሆን? ይህን ሁለተኛ ዙር ጦርነት እንደው በገባችሁበት እንደው ባየሁት። አንዳንዶቹ ምንድን ነው የሚያስደስት? ይህን ዘገባ ስታቀርብ በጣም ትደሰታለህ የሚሉ አሉ። በጣም ነው የምደሰተው። ጀግኖች፣ ጀብደኞች፣ ካዲዎችን፣ ሌቦችን፣ ወንበዴዎችን፣
ደፍጣጮችን ሲዋጉ ሳይ ፋርሶች ለነዚህ ፐርሺያኖች እንደ አንበሳ ወጥቶ ሲያጋሱ ሳይ ደስ ይለኛል። አጋጣሚና አግኝቼ ድልና አግኝቼ ሄጄ ብዋጋ ደስ ይለኛል። ጨቋኞች ደስ ይለኛል ሲሸነፉ ሲደፈጠጡ። ባታሸንፍ እንኳን ዋጋ ማስከፈል ማስተንፈስ እኮ አንድ ነገር እኮ። ባታሸንፍ እንኳን የተከፈለውን ተከፍሎ ጦር ሜዳ ሄደ ጀግና ሁሉ በጤና ይመለሳል እንዴ? አንዳንዱ ደረቱ ይመታል፣ አንዳንዱ ጭንቅላቱ ይመታል በጥይት፣ አንዳንዱ እግሩ ይመታል፣ አሸንፎ ይመጣል። እና አሸናፊነት ማለት በሄድክበት ዶፍጥጠ መምጣት ማለት ብቻም አይደለም። እንደ አንበሳ ወጥተህ መግጠምም አንድ የአሸናፊነት ምልክት ነው። እና አሜሪካኖቹ ያለምንም እፍረት ነው ለዘረፋ ነው የመጣ ነው። ኢራን ሄድ ነው ለዘረፋ ነው ይለዋል። ለዶንኪያ ደንታ ይሰጣቸው። የዓለም አቀፍ ሕግ ተረት ነው ሲቆቀል ትበላለህ። ዓለም አቀፍ ሕግ የሚባል የለም። አሁን አንተ በአገረ የሆነች ነገር ከተፈጠረች ሕግ የሌለበት አገር፣ ዲሞክራሲ የሌለበት አገር ይላል። አምባገነኖች ነብሰ ገዳዮች ይላል። ሙስሊም ያለበትን አገር በእስልምና ሕግ ነው ማስተዳደረው ማለት እኮ አሸባሪነቱ ነው አሉ። አሁን በእነሱ እይታ እኮ ማድረግ አትችልም። እኔ ሙስሊም ነኝ በቁርአኑ ተዳደራለሁ ካልክ አሸባሪ ነህ። እንደነሱ አካሄድ ከሆነ ለምን አልፈለጉም? ደብራቻል። እነሱ ስለደበራቸው ብቻ አንተ የምታደርገው መንፈሳዊ የሚሆን ዓለማዊ እንቅስቃሴ ነውር ነው፣ ብልግና ነው። ኢራን የምትቀጠቀጥበት ምክንያት ምንድን ነው? ኒኩለራቲዝም። እናንተ የያዛችሁት ጸበል ነው እንዴ? እናንተ የያዛችሁት የዘካ ገንዘብ ነው እንዴ? እናንተ የያዛችሁት ጸበለ ጻዲቅ ነው እንዴ? ይሄን የሚጠይቅ የለም። የኛቹ አጎብዳጆች ናቸው፣ እግር ላሾች ነው። ዝም ብለህ የሆነ $2 ብትሰጠው እግርን ይልሳል፣ በምላስ ይልሳል። $2 ብትሰጠው አያቆም፣ ስለ ፍትህ አይታገልም። ቲክቶክ ላይ መጥተህ የሆነ ወሬ ስላወራ ይዞት የሚሄዱት ዋሽንግተን የሚሆን ይመስላል። እንደዛ አይደለም። እና ከእውነት ጋር ነው መቆም የሚያስከብረው። አሁን ቀጣይ በበል ማንደብ ይዘጋል፣ ቀይ ባህር ይዘጋል። ቀጣይ ጅቡቲ ትመታለች። ዝም ብለህ አበሻ ተዘጋጅ፣ ዝም ብለህ ወሬን መፍጨት ተውና እዛ ተዘጋጅ። ቀይ ባህር ይመታል። እኔ ቤስት አናሊስት ነኝ፣ ቤስት አናሊስት። ዝም ብለህ እዚህ ቲክቶክ ከቢቢሲ ከሆነ ቦታ ላይ እየለቃቀመ ዜና የሚያነብል እሱ አይደለም፣ እኔ ነው የምጠቅመው። ዝም ብለህ ስማኝ። አሁን ይህን ጦርነት ቀጣይ የሚያስነሱት ከሆነ ኢራኖቹ ጅቡቲን ይመታሉ፣ ቀይ ባህር ይዘጋል። ቀይ ባህር እንደሚዘጋ አሜሪካኖቹ አውቀዋል። መርከብ እያስጠጉ ነው። ወደ ቀይ ባህር መርከብ እየተጠጋ ነው። ለምን? እነዚህ ሁቲ አማጽያናቸው ይመታሉ፣ መርከቦቹን ይመታሉ፣ ይከለክሉብናል። ማንም እነሱን አይሰማም። ትመታለህ። ይሄ ምንም ጥያቄ የለም። እና እነሱ ይዘው የሚቀርቡት መሳሪያ ሁሉ ጾበለ ጻዲቅ ነው፣ ዙክር ነው፣ ዘካ ነው፣ ቆንጆ ዘካ ነው። አላህ የሚወደው ስጦታ ነው የሚሰጡት። አንተ የምታደርገው ራስን መከላከል ግን ነውር ነው፣ ብልግና ነው። ሲመቱ መመታት አለብህ። እንደ ሳዳም ሁሴን ይሰቀል ሲል ትሰቀላለህ። እንደ ጋዳፊ ይገደል ሲባል ትቦሰር ገደልስ ትገደላለህ። ስለዚህ ይሄ የነፃነትና የእኩልነት ትግል ነው። ይሄ ልጆቹ ቃቃ አይደለም። ይሄ ውጊያ ያልበሰሉ ጥሬዎች አሉ። ገና ማአት ጥሬ አለ። ማአት በወዶ ገብ ፈቃደኛ ባሪያ ለመሆን የሚቋሙት አለ። ስለዚህ ልትቋምጡ ትችላላችሁ። ይሄ ጦርነት የነፃነት ጦርነት ነው። ዓለም ሊራብ ይችላል፣ ይራብ። አፍሪካ ትጎሳቆል። ካልሰራ ድረስ ታዲያ ልበላ ነው እንዴ? 4000 ኪሎ ሜትር ላይ ላለ ጦርነት አንተ የምትጎሳቆለው ባለመስራት ምክንያት ነው። ሌላው ቅንጦት ይቀራል። እህል ውሃ እንዴት ልታጣ ትችላለህ? እስከ ዛሬ በአንደኛው መቶ ክፍለ ዘመን የዘይት ፋብሪካ፣ የእህል ማዳበሪያ ምርቶችን ያልሰራው የተኝታ ነው። አይ በዛ ጦርነት እኛ ተጎዳም፣ ተራብም፣ ተጠማም። ይሄ ጦርነት አንበሶቹ ለክብራቸው የሚያደርጉት ውጊያ ነው። ቁጭ ብለህ ታያለህ። ወሬ አታብዛ፣ ግርግር አታብዛ። ዝም ብለህ መስክር። እየተራበ እየተጠማህም ቢሆን ይሄን የታሪክ ጥፋት ቁጭ ብለህ ታያለህ። ግዴታ ነው። ብታጉረመርምም ብታቆርፍም ለምቦጭ ብጥልም
ለውጥ የለውም። ይሄን አሰው ነው። አሳሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ